ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ነው? ሁሉ ሰላም ነው? ዛሬ ከመሸ ገባው። ምክንያቱም ጠዋት እና እስከ ከሰዓት አልመች እያለኝ ማታ ሲሆን ደግሞ ቢዚ አልሆነም እና ለምንድን ነው ቀኑን ማልጠቀምበት ብዬ አሰብኩኝ። ቀኑም የእግዚአብሔር ነው፣ ማታውም የእግዚአብሔር ነው እና ባይብል ስተዲውን ማታ ዞር አደረኩት እና እንደዛ አላችኋለሁ። ተባረኩ። አንድ መዝሙር እንዘምር። የለዓለም አዲስ መዝሙር በጣም ደስ የሚላልና ለእግዚአብሔር ክብር ይዘምረን። ከዛ ባይብል ስተዲያችን እንቀጥላለን። አሁን ሳስበው ማታ ማታ ይመቸኛልና ለእግዚአብሔር ፈቃድ ማታ ማታ እየገባው እንቀጥላለን ባይብል ስተዲያችን። የፍቅሬ መሀልዬ ይላል። Let's
ስለ ጌታ ሌላ አንድ መዝሙር አለውና እሱን እንስማና ወገኖች እዚህ ጋር አንድ የተማርኩት ነገር ትዝ አለኝና ህይወታችን ቼክ ስናደርግ አንደኛም ቼክ ከምናደርገው ነገር ምንድነው ለእግዚአብሔር ያለንን ምስጋና ከዛ ደግሞ የቃል ማንበብ የጸሎት ህይወታችን ቼክ እንደምናደርገው ምስጋናችንንም ሁሉ ጊዜ በየቀኑ ቼክ ማድረግ አለብን። አመስጋኞች መሆን አለብን። አሜን። ዝቅታም አይቀንስም አይቀንስም ደስታም አይቀንስም አይቀንስም ማጣትም አይቀንስም አይቀንስም ማጣትም አይቀንስም ይገባኛል ታኝ ሲለኛል ፍቅሩ ይገባኛል። አሜን። We thank you Lord. አሜን። አልችልም ከቶ በአንድ ቃል ይበቃል ከዚህ ነው ከተባለ የሚበልጥ ምንም የለም። አይቀንስም ዝቅታም አይቀንስም
ማጣትም አይቀንስም ማጣትም አይቀንስም። አሜን። እቺን ትንሽ ልበልሳትና ስሙት። በጣም ደስ የሚል መዝሙር ነው። ይገባኛል። አሜን። ጥርጥር ያስኩኝ በጌታ ፍቅር ቶሃል የምንቱ አልችልም ከቶ ያለው ጥርጥር እንደተያዝኩኝ በጌታ ፍቅር ቶሃል አይቶ አልችልም ከቶ ባለ አንድ ቃል ጉልበት ይበቃል ነው ከተባለ ጌታ የሚበልጥ ከቶ የታለ? አሜን። አይቀንስም ማጣትም አይቀንስም ማጣትም አይቀንስም ማጣትም አይቀንስም። ትርጉሙ ይገባኛል። ሰይጣን እየሰማ ጌታ እንወድሃለን በሉት። we love you Lord, I love you God። ያለው ጥርጥር ተያዝኩኝ በጌታ ፍቅር ወዶሃል ምን አይቶ ልል አልችልም ከቶ ያለው ጥርጥር ተያዝኩኝ በጌታ ፍቅር ወዶሃል ምን አይቶ አልችልም ከቶ ከተቋጨ በአንድ ቃል ጌታ ኢየሱስ ነው ማለት ይበቃል። እዚህ ነው ከተባለ ከጌታም የሚበልጥ ከቶ የታለ? አይቀንስም ደስታም አይቀንስም ማጣትም አይቀንስም ደስታ አይቀንስም ማጣትም አይቀንስም ማጣትም አይቀንስም። አሜን። ፍቅር ከተባለ ፍቅር የሚባለው በአንድ ቃል ከተቋጨ አለ ጌታ ኢየሱስ ማለት እሱ ነው። በቃ አለ። ጌታ ይባረክ። አሜን። እግዚአብሔር ራሱ ፍቅር ነው ጌታና ሌላው ብዙ ጊዜ እኛ ፍቅርንና ምንድነው የሚሉት ፈረንጆቹ የሚሉት ይሄ የስሜታዊ ፍቅር ጊዜያዊ ፍቅር ይምታታብናል። ግን ትክክለኛው ፍቅር የእግዚአብሔር ፍቅር ነው። እውነት ነው የመዝሙር። ጌታ ይባረክ። ወንድማችን ላልዬ ጌታ ይባርከው። አሜን። ተባረኩ ወገኖች። ባይብል ስተዲያችን እንቀጥላለን። ከዛ በፊት ጌታ ያስተማረኝ ትንሽ ኖት ዝም ብዬ ጻፍኩኝና ልገባ አልቻልኩምና አንድ ነገር ደጋግማችሁ ስታስቡት ያን ነገር አታደርጉትምና ይሄው እኔ ባይብል ስተዲ ገባለሁ አልኩኝ።
አልገባውም። ትንሽ ኖት ጻፍኩኝ። ምንድነው ኦኬ ጌታ ያስተማረኝን ነጥቦች ነው የምነግራችሁ። ኦኬ ጌታ ኢየሱስ ክርስቶስ ሁለት ጊዜ ከተለያዩ አገልጋዮች የሰማሁትን if God speaks one thing two times አንድ ነገር ጌታ ሁለት ጊዜ ከተናገረ ሲሪየስሊ መያዝ አለብን እና ጌታ ያለው ምን አለ ጌታ ህዝቡን ለኔ አያዘጋጁም ለዓለም ነው የሚያዘጋጇቸው ለኑሮ ለህይወት ማለት ነው which is very true እና ብዙዎቻችን የምናየው ነገር ነውና ህዝቡን ለእግዚአብሔር መንግስት ህዝቡን ለጌታ ለኔ አያዘጋጇቸው ማለት አለ ጌታ። ስለዚህ ወገኖች ወደዛ እንመለስ። አሜን። በዚህ ኦንላይን ላይ ያላችሁ ህዝቡን የምታስተምሩትን ሰው ለጌታና ለእግዚአብሔር መንግስት አዘጋጁት። ምክንያቱም የጌታ ኢየሱስ ክርስቶስ ትምህርት በሙሉ ምንድነው? ስለ መንግስተ ሰማይ ነው፣ ስለ ራሱ ነው እና are we ready? እኛን የሚያዘጋጀው ብዙ ጊዜ የሚያዘጋጁን ለምንድነው? እኔ በራሴ በእነሱ አልዘጋጅም። ምንድነው ያን ብላችሁ ምክንያት አለኝ። የምሰማው የተወሰኑ አገልጋዮች ነው ትምህርታቸውን የሚከተለው እና ልጆቹን የሚያዘጋጇቸው ለምንድነው? ለስራ፣ ለዓለም፣ ለህይወት፣ ለምድራዊ ነገር ነው የሚያዘጋጇቸው። ጌታ ኢየሱስ ክርስቶስ ግን ቤተክርስቲያን ለዛ አይደለም ጥሪዋ። አሜን። የሚያዘጋጇቸው እንዴት ሄደው ሌላ ሀገር ስራ እንደሚሰሩ ምናምን ነው እንጂ ለእግዚአብሔር መንግስት አይደለም። በጣም ብዙ ጊዜ እንደዛ ነውና ቆም ብላችሁ አስቡት። አሜን። ጌታ በድጋሚ ሁለት ጊዜ በተለያየ አገልጋይ ሲናገር ሰማውና ይጠቅማል ብዬ ነው። ስለዚህ አገልግሎታችሁ ህዝቡን ወደ እግዚአብሔር መንግስት ወደ ጌታ ለሱን ለመገናኘት መዘጋጀት። እኔ አሁን ብዙ ጊዜ የምነግራችሁ ያ ነው አይደል? are we ready? ለእናንተ ብቻ ሳይሆን ለራሴ ጌታን ለመገናኘት ተዘጋጅቻለሁ። እዛም ያዘጋጀዋችሁ ራሴን ያዘጋጀው ልጄን ያዘጋጀው እንደዛ ነው። አሜን። ከዛ ደግሞ ጌታ የተናገረው ኦኬ ሌላው ምንድነው ኖት የጻፍኩት? ጉድ ኒውስ አንድ ጉድ ኒውስ አለኝ። ምንድነው ጉድ ኒውሱ ምንድነው? ብዙ ጊዜ ከራሴ ጀምሮ ብያለሁ የጻፍኩትን ብዙ መንፈሳዊ ጥልቀት የለንም እና ብዙ ጥልቀት ስለሌለን እኔ በራሴ ሳቲስፋይድ አልሆንም። ብዙ ቪዲዮስ ሳይ ጌታ እንዳውም በፍርድ ነገር ስለምታያቸው ይለኛል ውስጤ ነው ብዙ የማይገባሽ ይለኛል። ማለት ሚሉትም አንዳንዶቹ አይገባኝም ግን ኦሬዲ ጀጅ ያደረግሻቸው ስለምታይ ነው ይለኛል ጌታና ያም አንድ ነገር ነው። ሁለተኛው ነገር ደግሞ ብዙ ጥልቀት ስለሌለ ብዙ ጊዜ በራሴ ሃፒ አልሆንም እና ጌታ ምንድነው ያስተማረኝ? but there is one thing በእኛ ቤተክርስቲያን ማለት የምናገረው በአማርኛ በኢትዮጵያ ቤተክርስቲያን ነው ለሌላው አላውቅም እና there is one thing አለ ጌታ ለራሴ ሲያስተምረኝ ምንድነው? we have one great thing አንድ ትልቅ ነገር ግን አለን። አያችሁ ያ ምንድነው? we believe in the Lord Jesus ጌታ ኢየሱስ ክርስቶስን በማመን እዛ ላይ ብቻ ፎከስ ደህንነታችን ላይ ብቻ ግን ያም ደግሞ የተለጠጠ ጸጋ እንዳይሆንባችሁ ለራሳችሁ ተጠንቀቁ እና ይሄ ሃይፐር ግሬስ እንዳይሆን ትምህርቱ ግን ሁሉ ጊዜ ፎከሳችን ጌታ ኢየሱስ ክርስቶስን ብቻ በመሆኑ that is the great thing ያ ትልቁ ነገር እሱ ነው እና ምንድነው የማዕዘኑን ራስ እሱን ስለያዝን የኛ ቤተክርስቲያን በዚህ በጣም ደስ ብሎኛል። ሌላ ጥልቀት የለም ማለት መንፈሳዊ ውጊያ በጣም ትንሽ ነው እውቀታችን። ሄቨንሊ ኢንካውንተርስ የመንግስት ሰማይ ሄዶ የመምጣት ምናምን ኢንካውንተሮች ጭራሽ አልሰማሁም። አንድ አገልጋይ ወይ ምናምን እንጂ ሰምቼ አላውቅም። ሌላ ጥልቀት ያለው ዴፕስ ያለው ለምሳሌ the deep thing of ሰይጣን ምናምን በምድር ላይ ራሱ በአለም ላይ የተወሰኑ ሰዎች ናቸው አልሱ ነገር የሚያውቁት እና አንደኛው ቢሾፕ ናቸው ኤንጅል ቲቪ ላይ ሰማርና ያም የለም እኛ ጋር እንደዚህ የቃል መገለጥ የለም። ብዙ ጊዜ ታሪክ ነው የሚያወሩት እና በዛ ነገር አዘን ነበር እና ጌታ ግን ሲያስተምረኝ there is one good thing አንድ ጥሩ ነገር ምንድነው? ኮርነር ስቶን ዋናው የማዕዘኑን ራስ ግን ጌታን ይዘናል። ዋናው እሱ ነው። ጌታ ይባረክ። ጌታን እንወዳለን። እንደዚህ ይዘናል። ግን ሃይፐር ግሬስ እንዳይሆን ትምህርታችን እዛ ላይ ተጠንቀቁ እላችኋለሁ። በዚህ ደስ አለኝና በሌላው ነገር ብንበለጥም የኛ ቤተክርስቲያን አትሊስት ኮርነር ስቶኑን ጌታ ኢየሱስ ክርስቶስን ይዘናል። አሜን። that is one great thing the chief cornerstone the Lord Jesus. አሜን ሃሌሉያ።
ሌላ የተለጠጠ ጸጋ እንዳይሆን ትምህርታቸው ተጠንቀቁ። አሜን። በጸጋ ድኛለሁ ከኔ የሚጠበቅ ነገር የለም። እግዚአብሔርን የፍቅር ፊት ብቻ እግዚአብሔር ፍቅር ይወደናል ብቻ ሳይሆን ሁሉንም እግዚአብሔርን ሙሉ ምክሩን እዛ ላይ ደግሞ ስሩ። አሜን። ባይብል ስተዲ ነው እንግዲህ እኔ ባይብል ስተዲ ነው ከጀመርኩትም ጌታ እስከሚመጣ ድረስ። አሜን። እና ስንቀጥል ሌላ ደግሞ አንድ በጣም የገረመኝ እኔ እንኳን ብዙ ጊዜ እንትን ያላቀም ምንድነው እዚህ የተማርኩት ብዙ ጊዜ ሲያስተምሩም እኔ እንኳን አይዶ ነው ብዬ ሊሆን ይችላል ካልኩም ጌታ ይቀር ይበለኝ። ምንድነው እስራኤሎች እንደዚህ አድርገው ነው የምንለው የሚሉት ማለት ምንድነው መና ብልቷቸው ከዛ በኋላ አጉረመረሙ እንደዚህ አድርጎላቸው ከአለት ውሃ አጠጥቷቸው ከዛ ደግሞ እንደዚህ አሉ ከግብፅ አውጥቷቸው ከቀይ ባህር ከፍሎ አውጥቷቸው ምንድነው ጣዖት አመለኩ። ሁሉ ጊዜ እነሱ ላይ ነው። አንድ አገልጋይ ግን በሌላ ጎን አሳየንና ምንድነው እኛ ከነሱ የባሰንደናል። ምንድነው እግዚአብሔር ኢሚዲየትሊ ነበር ጀጅ የሚያደርጋቸው እስራኤሎችን አይታችኋል። ቁጣው ወዲያው ይነሳል። እንደዚህ አይነት ሰው አለቀ ይላል መጽሐፍ ቅዱስ። ሄዳችሁ ዘዳግም ሄዳችሁ የሙሴ መጽሐፍት ላይ ገብታችሁ ስታዩ የእስራኤል ልጆች እንደዚህ አጉረመረሙ። እግዚአብሔር ሲቀጣቸው እናያለን። በጣም ሃርሽ የሆነ ቅጣት ሲያገኙ አይተናል። ያንን አላየንም። ህዝቡ በአንድ ጎኑ ስታዩት በግብጽ ምድር ጣዖት ከሚያመልክ ህዝብ መካከል ሊወጡት 400 ምናምን ዓመት ሲያዩት የነበረው የሚዳሰስ የሚጨበጥ እንደዚህ የሚነካ ጣዖት ከሚያመልክ ህዝብ ነበር የወጡት። ስለዚህ ጣዖት ስራልን በፊታችን የሚሄድ ይሄ ሁሉ ሲጠና ምንድነው እነሱ የነበሩበት ቦታ ነው እና እኛ ግን ከነሱ እንብሳለን ወገኖች። እና እስራኤሎች ላይ እንደዚህ ናቸው ከማለት እንትንበል እንደነሱ እግዚአብሔር ቢቀጣ አሁን የትኛው ክርስቲያን ነው የሚቆመው? ማናችንን የምንቆመው እንደነሱ ብንቀጣ ማለት ነው። እና እነሱ ወዲያው ነበር ኢሚዲየትሊ ነበር እግዚአብሔር ቅጣታቸውን እዛው የሚያገኙት። እኛም እንደዛ ብንቀጣ ማን ነበር የሚቆመው? በእግዚአብሔር ፊት ስም ማጭበርበር፣ ዘይት ንግዱ፣ የሐሰት ትንቢቱ፣ ድራማው ይሄ በሙሉ አንድ ሰው አይተርፍም ነበርና በዛ በኩል አሳየና አንድ አገልጋይ ሲያገለግል ጌታ ይባረክ። ስለዚህ ሁልጊዜ እነሱ ማለት ተን ራሳችንን እኛ ስንት ነገር አይተን ስንት ነገር እግዚአብሔር ታግሶን እንኳን ከነሱ የባሰን ነን። አሜን። እነሱ እንዳውም ፎርራነርስ ናቸው፣ የቀደሙ ምድር በፊታችን የቀደሙ ናቸውና ጌታ ይባርካቸው። አሜን። እላችኋለሁ በዛ መልኩ ይዋቸው እንጂ አብልቷቸው መና አብልቷቸው ከዛ በኋላ እንደዚህ አድርገው እንደይብሉ እነሱ ከዛ ደግሞ አጉረምረው ስንት ሺህ ከዛ ደግሞ ምንድነው ጣዖት ስራልን ብለው እያለ እነሱ ላይ ማለት የለብንም። አሜን። ጌታ ይባረክ። ከዛ ሌላ ጌታ ያስተማረኝ ምንድነው ኦርቶዶክስ እያለን ትዝ ይላችኋል። እኔ እንግዲህ ይኸውላችሁ የበላውበትን ወጭት ሰባሪ አይደለሁም። ኦርቶዶክስ የተማርኩትን እስካሁን ድረስ አመሰግናለሁ። 10ቱ ትእዛዛትን የሰማሁት ኦርቶዶክስ እያለሁ ነው። እውነት ለመናገር አባትን ማክበር እንደዚህ አይነት ትእዛዞችን የሰማሁት ኦርቶዶክስ እያለሁ ነው። እና ከዛ ሌላ ደግሞ በኦርቶዶክስ እያለን የጣልናቸው አሁን ማንሳት ያለብን እውነተኛ አምልኮ ምንድነው? ዘማሪዎች ራሳቸው ብትጠይቋቸው መዘመር አምልኮ ምንድነው የሚለውን በደንብ የሚያውቀው አለ ብዬ ሊኖሩ ይችላሉ። ግን ራሳቸውን ግራ እንደሚገባቸው አንድ ዘማሪ ሲናገር ሰምቻለሁ። አምልኮ ማለት ከአፍ ንግግር ያልፋል። እና ኦርቶዶክስ እያለን ትዝ ይላችኋል ስግደት እንሰግድ ነበር ቤተክርስቲያን ሄደን እና that is the true worship። ያም ከመጽሐፍ ቅዱስ ቃል ልስጣችሁ ዘጸአት 34 እና ዘፍጥረት 18 ላይ ዘጸአት ላይ ሙሴ ዘፍጥረት ደግሞ አብርሃም እግዚአብሔርን ፊት ለፊት ሲያገኙት the first thing they did was የመጀመሪያው ነገር ያደረጉት ምንድነው? ወድቆ መስገድ ነው። ስለዚህ ይሄን የመስገድ ስለዚህ ስግደት ምንድነው? ያለፈው ጊዜ እንዳልኳችሁ ትክክለኛው የስግደት ፒክቸሩ ሙስሊሞች የሚሰግዱት እና ያንን እንመለስ ወደ ኦርቶዶክስ ስግደታችን። አሜን። አይ እንግዲህ የጴንጤነት ዚሉ ያለው ሰው አለመስማት ይችላል። እኔ በዛ አልከራከርም። አሜን። ስለዚህ የሚያድነው እየተማረን መሄድ ከኦርቶዶክስ ያገኘነውን እየለቃቀምን ጌታን ነው የምንፈልገው እንጂ ሃይማኖት አይደለም። አሜን። ስለዚህ we have to go back to worship እግዚአብሔርን ማመስገን። እኔ አሁን ትላንትና
ሰግዳለሁ፣ በጌታ ፊት ሰግዳለሁና በፊትም ሰግዳለሁ። አሜሪካን ከመጣሁ ትዝ ይለኛል እዛም ቤት እያለን I used to worship ሰግዳለሁ እና ጠዋትም ሰገድኩ እና ለልጄ ማውን አስተምራታለሁ። ስለዚህ ወርሺፕ ምንድነው? አምልኮ ምንድነው? ከአፍ ንግግር ያለፈ ቦዲሊ ኤክስፕሬሽን ነው። ወርሺፕ ማለት ቦዲሊ በሰውነታችን አክሽን ነው። ያ ምንድነው? ወድቆ መስገድ ነው። እኔ ጌታ እንዲህ ብታዩት the first thing የሚመጣላችሁ ምንድነው? ወድቆ መስገድ ነው። አንዳንድ ሰው አሁን እንደዚህ ስትሉት ላይገባቸው ይችላል። ጌታን አይተው ግን ትክክለኛ ከጌታ ጋር እንደዚህ ኢንካውንተር ያላቸው ሰዎች ኢሚዲየትሊ ወድቀው ሲሰግዱ ነው የሰማሁት። ደግሞ እንደዛ ነው። አሜን። እና we have to go back to ኦርቶዶክስ እንደነበረን ያንን የስግደት ነገር ማስቀጠል። ይሄ እንግዲህ ጌታን የሚፈልግ ሰው ይሰማል። ይሄንን አይ ሃይማኖት የሚል ጴንጤ አይሰማም። አሜን። ከዛ ደግሞ ምንድነው በኦርቶዶክስ ራሱ ይሄ መሸፈን ተሸፍኖ ቤተክርስቲያን መሄድ ፍጹም መጽሐፍ ቅዱሳዊ ነው። አሜን። ብትችሉ ተሸፍናችሁ ጸልዩ። ይሄም ፍጹም መጽሐፍ ቅዱሳዊ ነው። ኦርቶዶክስነት ምንም እንትን ይሄ ትክክለኛ ነገር ነው። አሜን። ስለዚህ ወደዛ ተመለሱ። እኔ እንግዲህ ወደ ስግደቴ ተመልሻለሁ፣ ሰግዳለሁ። በዛም ደግሞ አሳድገዋለሁ። ጌታ ይረዳኛል። ፊታችሁን ተሸፍናችሁ ጸልዩ። ይሄ መጽሐፍ ቅዱሳዊ ነው። አሜን። ኦርቶዶክስን ማጣጣል ስላችሁ ድሮ የጣልነውን ነገር እናንሳ። አሜን። ተባረኩ። የጌታ ያስተማረኝ ነው። እኔ የለቀምኩላችሁ እንደዚህ ጽፋለሁ። ከዛ ደግሞ አፕላይ አድርጋታለሁ በሚችለው። አሜን። ጌታ ይባረክ። እንቀጥላለን። መጽሐፍ ቅዱሳችን እንጸልይና እግዚአብሔር አባት ሆይ እንደ ኔም ኦፍ ኢየሱስ እናመሰግንሃለን ስለዚህ ምሽት። ጌታ ሆይ ቀኑም ያንተ ነው፣ ምሽቱም ያንተ ነው። ጌታ እግዚአብሔር ሆይ እርዳን። ደግሞ አሁን ጊዜውን ተጠቅመን ቃልህን እንድንማር teach us Lord. Open up our eyes, spiritual eyes, መንፈሳዊ አይናችንን አብራልን in the name of Yeshua. አሜን። ነብይ ሳዱዬ ሲያስተምሩ ምን አሉ? መጽሐፍ ቅዱስ ስታነቡ መጽሐፍ ቅዱስ ስናነብ ሞር መጽሐፍ ቅዱስ ስናነብ ጀስት ማንበብ ብቻ ሳይሆን ስተዲ ስናደርግ ስተዲ ነው የሚለው። በአንደኛው በኩል ስተዲ ይላል እግዚአብሔር ቃልን አጥናው ነው የሚለው፣ ዝም ብሎ አነብንበው አይደለምና ስናጠናው one good thing ሌላ አንደኛው ጥቅሙ ደግሞ ምንድነው? አይናችን ይበራና ጌታ ኢየሱስ ክርስቶስ እንድናይ ያደርጋል። እና ስለዚህ መጽሐፍ ቅዱሳችንን ዲፕሊ በቃ ዛሬም ጀምራችሁ ያነበባችሁ ስተዲ the word of God ጌታም ያስተምራል። አሜን። እና ተማሩ። ያ የእግዚአብሔር ቃል ምን ያደርጋል? አይናችንን ያበራል። አሜን። መንፈሳዊ አይናችንን ያበራል። ጌታ ኢየሱስ ክርስቶስን እናያለን። እንደዛ blessed አሜን። የእግዚአብሔር ቃል this is our bible። ይሄ መጽሐፍ ቅዱሳችን ነው። 66 መጽሐፎች አሉት። 66ቱ መጽሐፎች ለሁለት ይከፈላሉ። ብሉይ ኪዳንና አዲስ ኪዳን ይባላሉ። ገረፍ ላድርግላችሁና አምስቱ የመጀመሪያ መጽሐፍቶቹ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ዘሌዋውያን፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግም አምስቶቹ በሙሴ የተጻፉ መጽሐፍት ናቸው። እነዚህ አምስቱ ማለት ነው። ከዛ ደግሞ ኢያሱ አለ፣ መሳፍንት፣ ሩት፣ አንደኛ ሳሙኤል፣ ሁለተኛ ሳሙኤል፣ አንደኛ ነገስት፣ ሁለተኛ ነገስት፣ አንደኛ ዜና፣ ሁለተኛ ዜና ይላል። ከዛ እነዚህ ኢያሱ ከሙሴ ቀጥሎ የእስራኤል ህዝቦችን የመራ ነው። የሱ መጽሐፍ አለ። መሳፍንት ደግሞ እስራኤል ህዝቦችን እግዚአብሔር እያዳናቸው ብዙ ጊዜ ያጠፉ ነበር። በጎረቤቶቻቸው አሕዛብ አማልክትን በማምለክ እግዚአብሔርን በማስቆጣት ከዛ በራሳቸው ስራ ከእግዚአብሔር ሲጣሉ እግዚአብሔር መስፍኖችን ያስነሳላቸው ነበር፣ ወይም ደግሞ አዳኞችን መስፍኖችን። ያ ምን ይባላል? መጽሐፈ መሳፍንት ማለት ያ ነው። ከዛ ደግሞ ሩት አለ። ሩት ሞዓባዊቷ ሩት የሩት መጽሐፍ አለ። አንደኛ ሳሙኤል፣ ሁለተኛ ሳሙኤል ደግሞ ምንድነው? የነብዩ የሳሙኤል ታሪክ ነው። ሳሙኤል ታውቁታላችሁ። ትንሽ ገረፍ ላድርግላችሁ ብዬ ነው። ሳሙኤል ከዳን እስከ ቤርሳቤል የተናገራት ቃል ምድር ላይ የማትወድቅ እግዚአብሔር ነብይ ነበር። እሱ እግዚአብሔር የተጠቀመበትን እዛ ብዙ እነ ዳዊትም መጽሐፈ ሳሙኤል ላይ እናገኛቸዋለን። ከዛ ነገስት አለ። ነገስት ቀዳማዊ፣ ነገስት ካልዕ፣ አንደኛ ዜና፣ ሁለተኛ ዜና፣ እዝራ፣ መጽሐፈ እዝራ፣ ነህምያ፣
አስቴር መጽሐፍ ላይ የእግዚአብሔር ስም አልተጠቀሰም ይላሉ ሰዎች ሲናገሩ ማለት ነው፣ መጽሐፍ ቅዱስ አስተማሪዎች። በእርግጥ የእግዚአብሔርን ስም አናገኘውም፣ ግን በታሪኩ በስራው ነው እግዚአብሔርን የምናገኘው በአስቴር መጽሐፍ ውስጥ። ከዛ ደግሞ መጽሐፈ ኢዮብ አለ። ኢዮብ መጽሐፍ the oldest book in the Bible ይባላል። መጽሐፍ ቅዱስ ውስጥ በጣም ምንድነው ትልቁና በእድሜው የመጀመሪያው ትልቁ እድሜ ጠገብ መጽሐፈ ኢያሱ ነው ኢዮብ ነው። ኢዮብ ጻድቅ እንደነበረ ከዛ ደግሞ በጽድቅነቱ እግዚአብሔር የተወራረደበት እንደነበረ እሱንም ገብተን እናያለን። እግዚአብሔር ጌታ እስከሚመጣ ቨርስ ባይ ቨርስ ቁጥር በቁጥር እናጠናለን። ከዛ ደግሞ ከኢዮብ ቀጥሎ ደግሞ ዳዊት አለ፣ መዝሙረ ዳዊት አለ። የዳዊት መዝሙር ይባል እንጂ በውስጡ ሌሎች የዘመሩት መዝሙሮችም አሉ፣ እሱንም አለ። ምሳሌ ደግሞ የዳዊት ልጅ የሰለሞን ምሳሌ ነው፣ ጠቢቡ ሰለሞን። አሜን። ከዛ ደግሞ መጽሐፈ መክብብ የዳዊት ልጅ ሰለሞን የጻፈው ነው፣ እሱንም መኃልየም ዘሰለሞን። ብዙ ሰዎች እዚህ መኃልየን ሲያነቡ መጽሐፍ ቅዱስ ውስጥ እንዴት እንደዚህ አይነት ነገር ይላል እግዚአብሔር ቃል? ምክንያቱም የሴትና የወንድ ግንኙነትን የሚናገሩ ናቸው። ግን እግዚአብሔር የፈጠረው በሙሉ ምንድነው? ትክክል ነው። አሜን። በትዳር ውስጥ ከሆነ በምሳሌ ደግሞ ጌታ ኢየሱስን የምናይበት መጽሐፍ ነው፣ የጥበብ መጽሐፍ ነው። አሜን። እንጂ እግዚአብሔር የፈጠረው በሙሉ የሚወድቅ ነገር የለውም። መኃልየ ላይ ጌታ ይባረክ። እነዚህ ሶስቱን የጻፈው ማን ነው? የዳዊት ልጅ ሰለሞን ነው። ከዛ ደግሞ የነቢያቶቹ መጽሐፍ ይቀጥላል። ትንቢተ ኢሳያስ፣ ትንቢተ ኤርሚያስ፣ ሰቆቃወ ኤርሚያስ፣ ትንቢተ ሕዝቅኤል፣ ትንቢተ ዳንኤል። እነዚህ የአራቱ ነቢያት ናቸው። እነዚህ አራቱ ነቢያት ኢሳያስ፣ ኤርሚያስ፣ ሕዝቅኤል እና ዳንኤል ሜጀር ፕሮፌት ይባላሉ፣ ወይ ደግሞ ታላላቁ ነቢያቶች ይባላሉ። አይ ዶንት ኖ ምንድነው በአማርኛ ሜጀር ፕሮፌት ይባላሉ። ሜጀር ፕሮፌት የተባሉት ለምንድን ነው? ከሌሎቹ በልጠው ሳይሆን ነቢያቶቹ ለሁለት ይከፈላሉ። እንደዚህ ላስቀምጠው። የነቢያቶቹ መጽሐፍ ለሁለት ይከፈላሉ። ከትንቢተ ኢሳያስ እስከ ትንቢተ ዳንኤል አራቱ ነቢያት ታላላቁ ነቢያት ይባላሉ። ምክንያቱም የጻፉት ትንቢት መጽሐፍ ቻፕተሩ ምዕራፉ ብዙ ስለሆነ ነው። አሜን። ከዛ ደግሞ ከዳንኤል ቀጥሎ ከትንቢተ ሆሴ ነብዩ ሆሴ፣ ነብዩ አሞጽ፣ ሚልኪያስ፣ ኢዩኤል፣ አብድዩ፣ ዮናስ፣ ናሆም፣ ዕንባቆም፣ ሶፎንያስ፣ ሐጌ፣ ዘካርያስ፣ ሚልኪያስ። እነዚህ 12 ናቸው አይደለም? ቆይ 1 2 3 4 5 6 7 8 9 10 11 12ቱ እነዚህ ከሆሴ እስከ ሚልኪያስ ማይነር ፕሮፌት ይባላሉ። ትናናሾቹ ነቢያቶች ማለት ነው። እነሱ ማይነር ያደረጋቸው ምንድነው? የጻፉት አንድ ማክሲመም 6 ቻፕተር ነው ይመስለኛል። አንዳንዱ 1 ቻፕተር 3 4 ቻፕተር የጻፉ ናቸው። ስለዚህ ማይነር ትናናሾቹ ነቢያት ይባላሉ። ግን ባይ ኖ ሚንስ በምንም ግን ከታላላቆቹ ነቢያት አያንሱም። እንደውም በጣም የሚያስፈራ የእግዚአብሔርን ፍርድ የተናገሩ ነቢያት ናቸው። በጣም የእግዚአብሔርን ፍርሃት የሚከት ሜሴጅ ያመጡ ናቸው። አሜን። አሁን ገብታችሁ ኤንጅል ቲቪ ማየት ትችላላችሁ። እነዚህ ማይነር ፕሮፌቶችን በሚገርም ሁኔታ ደግሞ ጌታ ልኮልናል። ዶክተር ኩምራን እያስተማረ ነው። አይ ቲንክ አሞጽ ላይ ነው። አሞጽን ትንቢተ አሞጽን ጀምሯል። እሱን ገብታችሁ ተማሩ እና በጣም የሚደንቅ ነገር ተምሬያለሁ። አፌን ዝም ብያለሁ። ጌታ ይባረክ። ትንቢተ አሞጽን እኔ ጽፌዋለሁ እና እሱንም አንድ ቀን ሼር አድርጋችኋለሁ ጫፉን። ጌታ ይባረክ እና ገብታችሁ ጌታ የሰጠንን ምግብ ተመገቡ። አሜን እላችኋለሁ። እነዚህ ምንድናቸው? የብሉይ ኪዳን መጽሐፍት ናቸው። ጌታ ይባረክ። ከዛ ወደ አዲስ ኪዳን ስንገባ አዲስ ኪዳን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ አራቱ ወንጌሎች የጌታ ኢየሱስ ክርስቶስ ደቀ መዛሙርቶቹ የጻፉት ናቸው። ከዛ ደግሞ ወንጌሎቹ አራት ናቸው። የሐዋርያት ስራ የመንፈስ ቅዱስ ስራ ይባላል። ምክንያቱም ሐዋርያቶቹ ተነስተው በመንፈስ ቅዱስ ተሞልተው የሰሩት አክት ያደረጉበት የተንቀሳቀሱበት መጽሐፍ ምን ይባላል? የሐዋርያት ስራ ይባላል። ሐዋርያት ስራ ላይ ማንን እናገኘዋለን? ከሐዋርያቶቹ የተጨመረው ጳውሎስን እናገኛለን። በጳውሎስ እግዚአብሔር የሰራቸው ብዙ ድንቆችንም ሐዋርያት ስራ ላይ እናገኛለን። አሜን። ከዛ ደግሞ ጳውሎስ ብዙ መልእክቶችን የጻፈው በአዲስ ኪዳን ሐዋርያው ጳውሎስ ነው እና የሱ መልእክቶች
ሮሜ ወደ ሮሜ ሰዎች፣ አንደኛ ቆሮንቶስ፣ ሁለተኛ ቆሮንቶስ፣ ገላትያ፣ ኤፌሶን፣ ፊልጵስዩስ፣ ቆላሲየስ፣ አንደኛ ተሰሎንቄ፣ ሁለተኛ ተሰሎንቄ፣ አንደኛ ጢሞቴዎስ፣ ሁለተኛ ጢሞቴዎስ፣ ቲቶ፣ ፊልሞና፣ ወደ ዕብራውያን። እነዚህ የጳውሎስ መልእክቶች ናቸው። ጌታ ይባረክ። እዚህ ጋር ግን አንድ ነገር መነግራችሁ፣ ጳውሎስን we love him we respect him፣ ግን የጳውሎስን ሁሉ ጊዜ ፎከስ ጳውሎስ ሲባል እኔ ፐርሰናሊ ዋይ ይላል። ምክንያቱም የጌታ ኢየሱስ ክርስቶስ ትምህርቶችስ እና ወንጌሎች ውስጥ ሁሉ ጊዜ ልናነበው ልንሰማው የሚገባ የጌታ ኢየሱስ ክርስቶስ ትምህርቶችን አንሰማም በብዛት which is ጥፋት ነው ይሄ። እና ስለዚህ የጌታ ኢየሱስ ክርስቶስን ትምህርት ቢያንስ በቀን አንድ ጌታ ኢየሱስ ክርስቶስ የተናገራቸውን ቻፕተር አንብቦ ማደር መባረክ ነው ላል። ሁሌ ጳውሎስ እንዲህ ብሎ እንዲህ ጽፎ ጳውሎስ ዋው who is ጳውሎስ ራሱ ብሏል። ማን ነው ጳውሎስ? ማን ነው አጵሎስ? አሜን። ጌታ ኢየሱስ ክርስቶስ ዋናው ኮርነር ስቶናችን አምላካችን፣ የሱን ትምህርት ጥላ እንዳይሆንበት አሜን። እንደዛ እንላለን። ከዛ ስንቀጥል የጴጥሮስ መልእክት አለ። አንደኛ ጴጥሮስ፣ ሁለተኛ ጴጥሮስ፣ ከዛ ደግሞ አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ መልእክቶች አሉ። የያዕቆብ መልእክት የጌታ ኢየሱስ ክርስቶስ ወንድም ነው። የይሁዳ መልእክት አለ። ከዛ የዮሐንስ ራእይ አሜን። ተባረኩ ወገኖች፣ ይሄን ይመስላል። እስከዛ ስንቀጥል ቻፕተር 33 ላይ ነን። ምዕራፍ 33 ዘፍጥረት ላይ እዚህ ጋር ቅር የሚለኝ ነገር የለም። ኦኬ ካየናቸው እንትኖች አይ ቲንክ አንድ ነገር ያለፉት ነገር አለ ኤክስፕሌን ሳላደርግ ጌታ ሲያስታውሰኝ ያን ጊዜ እንቀጥላለን። ምዕራፍ 33 ዘፍጥረት። ያዕቆብም ዓይኑን አነሳ፣ እነሆ ኤሳው ሲመጣ አየው፣ ከእርሱም ጋር 400 ሰዎች ነበሩ። ልጆቹንም ከፍሎ ወደ ሊያና ወደ ራሄል ወደ ሁለቱም ባሪያዎቹ አደረጋቸው። ባሪያዎችንና ልጆቻቸውን በፊት አደረገ፣ ሊያንና ልጆቿን በኋለኛው ስፍራ፣ ራሄልንና ዮሴፍን ከሁሉ ወደ ኋላ አደረገ ይላል። እዚህ ጋር ምንድነው እንደምታዩት የባሪያዎቹ ልጆች ከፊት አስቀደመ፣ ከዛ ደግሞ ሊያና ልጆቿን፣ ከዛ ደግሞ ራሄልና ዮሴፍን። ማለት ምንድነው ወንድሙ ኤሳው ቢያጠቃቸው የመጀመሪያዎቹ እነሱ ይለቁ በማለት እንግዲህ ያው ሜሴጁ ያ ነው። ስለዚህ በጣም የሚወዳቸው ማን ነው? ራሄልንና ዮሴፍን ወደ መጨረሻ አደረገ። አሜን። ደጀን የሆኑት ግን ሌሎቹ ናቸው። እርሱም በፊታቸው አለፈ፣ ወደ ወንድሙ እስኪደርስ ድረስ ወደ ምድር 7 ጊዜ ሰገደ። እዚህ ጋር ያዕቆብ እንግዲህ ምን ሆኖ እናየዋለን? ሂዩሚሊቲ እናይበታለን። ያዕቆብ ትህትና እናይበታለን። ሂዝ ቼንጅድ ተለውጧል ያዕቆብ። አሜን። እዚህ ጋር ወገኖች ሂዩሚሊቲ ወይ ደግሞ ትህትና ማለት ምንድን ነው? ትህትና ማለት በዛው አሁን እሱ ዊሲ እዚህ ታሪክ ላይ ያዕቆብ ላይ ትህትና እናያለን። አንዳንድ አገልጋዮች ሲናገሩ ትህትና ምንድን ነው የሚሉት? ትህትና ማለት እግዚአብሔር ናችሁ የሚለንን ነን ማለት ነው አሉ። ኦኬ that is good ሊቀበለው እችላለሁ። ግን ሲምፕል የሆነ አስተማሪ ስትሆኑ ነገሮችን ቀለል አድርጎ ሰው በሚገባው ነገር ማስተማር ትልቅ ነገር ነው። እዚህ ጋር ትህትና ማለት just simply እግዚአብሔር ያለውን ነገር እሺ የሚል ማለት ነው ትሁት ማለት። አሜን። ራሱን ዝቅ የሚያደርግ ሌላም ልንለው እንችላለን። እግዚአብሔር የሚለውን ነኝ የሚል ኦርሶ እሱም ትህትና ነው። እና ወገኖች እናንተን ደግሞ እንዴት እንደምትረዱት አይደለም ነው። እዚህ ጋር ግን ያዕቆብ ዊሲ ምን ሆኖ እናየዋለን? ትሁት ሆኖ ራሱን ዝቅ አድርጎ እናየዋለን፣ እየሰገደ ማለት ነው። ከዛም ኤሳው ሊገናኘው ሮጠ፣ አንገቱንም አቅፎ ሳመው፣ ተላቀሱ ይላል ወንድማማቾቹ። ዓይኑንም አነሳና ሴቶች ልጆቹን አየ፣ እንዲህም አለ፣ እነዚህ ምኖች ናቸው? እርሱም እግዚአብሔር ለኔ ለባሪያ የሰጠኝ ልጆች ናቸው አለ። ሴቶች ባሪያዎችም ከልጆቻቸው ጋር ቀርበው ሰገዱ። ደግሞ ሊያና ልጆቿ ቀርበው ሰገዱ። ከዚያም በኋላ ዮሴፍና ራሄል ቀርበው ሰገዱ ይላል። አሜን። ለማን ነው? ለኤሳው ማለት ነው። እዛ እርሱም ያገኘሁት ይህ ሰራዊት ሁሉ ምንህ ነው? ያገኘሁት ይህ ሰራዊት ሁሉ ምንህ ነው አለ። እርሱም
በጌታዬ ፊት ሞገስን አገኝ ዘንድ ነው አለ። እዚህ ጋር ምንድነው ያዕቆብ ኤሳው የሁሉ ምንድነው የላከው ማለቱ ነው ሲለው በፊትህ ሞገስን አገኝ ዘንድ እንድትቀበለኝ ብዬ የሰጠውህ ነው ይለዋል። ከዛ ምን ይለዋል ኤሳው ማለት ለኔ ብዙ አለኝ ወንድሜ ሆይ ያንተ ላንተ ይሁን አለ። ጌታ ይባረክ። እዚህ ጋር ምንድነው ሁለት ነገር እንማራለን የእግዚአብሔርን ቃል ስተዲ ስናደርግ ስናጠናው። አንደኛ ያዕቆብ በኤሳው በወንድሙ ፊት ሞገስ እንዲያገኝ፣ ሞገስ ማለት ተቀባይነት ማለት ነው። ተቀባይነት እንዲያገኝ ምን ስጦታን ላከ። አሜን። እኛ ግን እግዚአብሔር እንዲቀበለን እኔና እናንተ እንዲቀበለን ጌታ ኢየሱስ ክርስቶስ ነው ለኛ ሞገሳችን። አሜን። እግዚአብሔር እንዲቀበለን without any ሌላ ምንም ነገር የተጠየቅነው ነገር የለም። ሌላው ደግሞ ምንድነው እዚህ ጋር በጣም የገረመኝ ምንድነው ኤሳው ምን አለ ለኔ ብዙ አለኝ አለ። አሜን። ልክ ምን እናያለን እዚህ ባህሪው we see godliness is ምንድነው with contentment is a great gain ይለዋል አይደለ? እግዚአብሔርን መምሰል ከጥቂት ከእግዚአብሔርን መምሰል ምንድነው በቂ ነው። አሜን። ስለዚህ ያለኝ ይበቃኛል የሚል ነገር እንማራለን። ይሄ በጣም ደስ የሚል ነገር ነው። ያለኝ ይበቃኛል። ጳውሎስ እንደው ምን አለ የምትለብሱት ካላችሁ የምትበሉት ካላችሁ እንዲህ ካላችሁ ይበቃችኋል፣ ይበቃናል ይላል። አሜን። ይበቃኛል ሲል እናያለን። ጌታ ይባረክ። እና ወንድሜ ሆይ ያንተ ላንተ ይሁን አለ። ያዕቆብም አለ እንደዚህ አይደለም፣ ነገር ግን በፊትህ ሞገስ አግኝቼ እንደሆን እጅ መንሻዬን ተቀበለኝ። የእግዚአብሔርን ፊት እንደሚያይ ፊትህን አይቻለሁና በቸርነትህም ተቀብለኸኛልና። ስቲል ያዕቆብ ምን አለ እንዲቀበለው ይፈልጋል ስጦታውን። ይህችንም ያመጣውልህን በረከቴን ተቀበል፣ እግዚአብሔር በቸርነት ሰጥቶኛል፣ ለኔ ብዙ አለኝና እስኪቀበለውም ድረስ ዘበዘበው ይላል። ስለዚህ እዚህ ጋር ምን እናያለን ኤሳው መጨረሻ ላይ ሪሲቭ ተቀበለ ስጦታውን። አሜን። እርሱም ተነሳና እንሂድ እኔም በፊት እሄዳለሁ አለ። ከዛ እርሱም አለ ጌታዬ ሆይ ልጆቹ ደካሞች እንደሆኑ ታውቃለህ፣ በጎችና ላሞች ግመሎቻቸውን ያጠባሉ፣ ሰዎችም አንድ ቀን በችኮላ የነዷቸው እንደሆነ ከብቶቹ ሁሉ ይሞታሉ። አሜን ይላል። ጌታዬ ከባሪያው ፊት ቀድሞ ይለፍ፣ እኔም ወደ ሴር ከጌታዬ ዘንድ እስክደርስ ድረስ ከፊቴ ባሉት በእንስሳቱ እርምጃ በሕፃናቱ እርምጃ መጠን በዝግታ እከተላለሁ ይላል። እዚህ ጋር ባይገርማችሁ ለራሴ ጌታ የተናገረኝ ነገር አለ። የእግዚአብሔርን ቃል ስታነቡ ትማራላችሁ። አሁን እኔ ምንድነው የሆነ ሰርጀሪ አድርጌያለሁና አንዳንድ ጊዜ በጣም ላይታች ምናምን ትንሹንም ስራ ሳባዛው እዚህ ጋር የሆነ ነገር ይሰማኛልና ይሄንን ቃል አነበብኩኝ። በእውነቴ ነው የምላችሁና God was speaking to me እግዚአብሔር እየተናገረኝ ነበር። እዚህ ጋር ጥበብን ተማርኩ ከማን ከያዕቆብ ቀስ እያሉ መራመድ። አሜን። እና የእግዚአብሔር ቃል ይናገራል። አሜን። ከዛ ምንድነው በፍጥነት ከሄዱ ይሞቱብኛል አለ። ጌታዬም ከባሪያው ፊት ቀድሞ ይለፍ፣ እኔም ወደ ሴር ከጌታዬ ዘንድ እስክደርስ ድረስ ከፊቴ ባሉት በእንስሶቹ እርምጃ በሕፃናቱም እርምጃ መጠን በዝግታ እከተላለሁ አለ። ኤሳውም ከኔ ጋር ካሉ ሰዎች ከፍዬ ልተውልህን አለው። እርሱም ይህን ለምንድን ነው? በጌታዬ ዘንድ ሞገስ ማግኘት ይበቃኛል አለ። ኤሳውን በዚያ ቀን ወደ ሴር መንገዱን ተመለሰ። ያዕቆብ ግን ወደ ሱኮት ሄደ። በዚያም ቤትን ሰራ፣ ለከብቶችም ዳሶችን አደረገ። ስለዚህም የዛም ቦታ ስም ሱኮት ብሎ ጠራው። እዚህ ጋር እስራኤል ሀገር ያሉ ሰዎች ወገኖች እንግዲህ በደንብ ትረዳላችሁ። ሱኮት ማለት ዳስ ማለት ነው። ቴምፖራሪ ጊዜያዊ ዳስ ማለት ነው። አሜን። የሱኮት ባህልም አለ አይደለም? ፊስት ኦፍ እንትን አይ ቲንክ ሱኮት አላቸው። እና ያ ደግሞ ባይ ዘ ዌይ የእግዚአብሔር እንትን ነው ምንድነው ፌስቲቫል ነው እንጂ የእስራኤል ብቻ አይደለም። አሜን። ስለዚህ ሁሉም ክርስቲያን እኛ ከመጽሐፍ ቅዱስ ብዙ ጥልቀት ዕውቀት እና መኖር ስላለመድን ነው እንጂ እንደዚህ የኔ በዓሎች የሚላቸው እግዚአብሔር እናየዋለን። ወደ ዘፍጥረት ማን ነው የሙሴ መጽሐፍትን እግዚአብሔር ፈቅዶ እየገባን ወደ ውስጥ ስናይ የጌታ የሆኑትን በዓሎች የሚላቸው ለኛም ነው። ግን አይ እሱ የእስራኤሎች ምናምን የሚል አይደለም። አሜን። ስለዚህ ያንን ማክበር አለብን። ጌታ የኔ ነው ካለ ለሁሉም ነው። አሜን። ይሄም አንደኛው የዳስ በዓልም የጌታ በዓል ነው። አሜን። ከዛ
ከዛ እዚህ ጋር ይወላችሁ ማናት ምሰማት እኔ አሁን ዲስ ዴይስ የባይብል እንትን ማናት ከኖይ ስታስተምር ዩ ሪሜምበር ትዝ ይላችኋል ጌታ ምንድን ነው ያለው ተገልጦለት ለያዕቆብ ወደ ቤቴል ተመለስ ነበር ያለው አይደል የቤቴል አምላክ እና እሱ ግን ተመልሶ የት ነው እንትን መስዋዕትን ቤትን ሰራ ለከብቶችን ዳሶችን አደረገ በዚያም የዚያን ቦታ ስፍራ ስኮት በላት ብሎ ጠራው ያዕቆብን ከሁለት ወንዞች መካከል በተመለሰ ጊዜ በከነዓን ምድር ወዳለችው ወደ ሴኬም ከተማ በደህንነት መጣ በከተማይቱ ፊት ለፊት ሰፈረ ድንኳኑን ተክሎበት የነበረው የእርሻ ክፍል ከሴኬም አባት ከኤሞር ልጆች በመቶ በጎች ገዛው በዚያም መሰዊያውን አቆመ ያንንም ኤል ኤሎሄ እስራኤል ብሎ ጠራው አያችሁ እዚህ ጋር ያዕቆብ እግዚአብሔር ተመለስ ያለው ወዴት ነበር ወደ ቤቴል ነበር ያለው ቤቴል ኦፕን ሄቨን ትዝ ይላችኋል አይደል የተከፈተ ሰማይ እና መላእክት መሰላል ያይ ነበር ያዕቆብ ይላል እና በዛ መሰላል መላእክት ወደ ላይና ወደ ታች ይወጡ ነበር ያ እሱ ሌላ ትምህርት አለውና ወደ ላይና ወደ ታች መላእክት ይወጡና ይወርዱ ነበር ይላል በዛ ስፍራ ተመለስ ነበር ያለው እግዚአብሔር ያዕቆብ ግን ወዴት ሄደ ወደ ሴኬም ከተማ ሄደ which is እግዚአብሔር ያለው ቦታ አይደለም ያ ሄደው እና የዛ ቦታም በእግዚአብሔር ያለው ቦታ ስላልሆነ መስዋዕት ያደረገው የተመለሰው we see ምን እናያለን ኮንሲኩዌንስ ነው የሚባለው የሚያመጣበት ነገር አለ ምክንያቱም የእግዚአብሔር ቃል ምን ይላል መስማት ከመስዋዕት ይበልጣል አሜን መታዘዝም ከአውራ ስብ ነው የሚለው ይበልጣል እዚህ ጋር ያዕቆብ አወቀውም ሳያውቅም ዲስኦቢዲየንስ እናይበታለን ምንድነው አለመታዘዝ እናይበታለን አሜን ምክንያቱም እግዚአብሔር ያለው ወል ቤቴል ነው እሱ ግን ሌላ ቦታ ነው እና ከዛ he stayed in outside of pagan city የፓጋን ሲቲ የምንድነው የጣዖት አምላኪዎች ሲቲ ከውጪ ሆኖ እናገኘዋለን ያዕቆብም የወለደችለትን የሊያን እስቲ ቆይ ከዛ ደግሞ እዚህ ጋር ደስ ያለኝ ምንድነው ትዝ ይላችኋል እግዚአብሔር ስሞች ሰዎች ያወጡለት ስሞች ብዬ ልጥራው እዚህ ጋር ታርሙኝ ትችላላችሁ ምክንያቱም የጌታን ስም እስካሁን ስናይ እኔ እንዲህ ነኝ ካለው በላይ ጌታ በሙሉ ስም ያወጡለት የእግዚአብሔር ሰዎች ናቸው ትዝ ይላችኋል አጋር ብላለች ኤልሮሂ ብላ ያወጣችለት አጋር ነች አይደል የሚያየኝን አየኝ ማለት አይቶ አላለፋትም አይቶ ችግሯን የውሃ ጉርጓድን ያሳያትን አምላክ ኤልሮሂ አለች ጌታን ስም አወጣችለት ከዛ ደግሞ ለምሳሌ ነው ትዝ ይላችኋል ደግሞ ጌዲዮን እግዚአብሔርን ምን አለ እግዚአብሔር ሻሎም አለ እግዚአብሔር ሰላም ነው አለ በጣም ብዙ ስሞች እግዚአብሔር አወጡለት ህዝቡ ያወጣለት ስም ነው